ብር ሰጥቶኝ ነው እኔ ያወጣው ናትናኤል ብሎ ተናግሮ ነበረ። ዛሬ ልጁ ደግሞ ትላንት የካደው ልጅ ዛሬ አምኖ እያንዳንዱ ነገር ተናገረ። እዛ ገዳም እንዳለ ተነግሮን ነው እንደውም ብር ይዘን ነው የገባ ነው። ልጁ እንደምንም አድርጌ አግባብቼው ብር ከፍዬው ነው ናትናኤል ከዛ ያወጣሁት። መጀመሪያ ናትናኤል ከዛ ሳወጣው ተረብሾ ነበረ፣ ያልሆነ ስሜት ውስጥ ነበረ። ግን እንዳይጮህ ወይስ እንዳያወራ ያው ማደንጀዣ እንደሚሰጣቸው ተናግረዋል። ያ መድኃኒቱ ይዘን ነው የነበረው። እኔ በዶክተርነቱ ማገለግለው ሙያዬም ዶክተር ስለሆነ ስለዚህ ያ ማደንጀዣ ሰጥቼው ወይ ያ መድኃኒት ሰጥቼው ነው ከዛ ይዘን ነው የወጣ ነው። መኪናው ጋር የደረሳችሁብኝ እኔ የረሳሁት እቃ አለ ብዬ የፈለኩኝ ነው የደረሳችሁብኝ እንጂ ልደርሱብኝ አትችሉም ነበረ ብሎ ነው የተናገረው ነበረው። እሱ ከዚህ በፊት እንደምታስታውሱ የሆነ ባልና ሚስት ዶክተር ተብሎ ቤታቸው ውስጥ ናትናኤልና ማህሌትን የሚያክሙ ነበሩ። እነሱ በቁጥጥር ስር እንደዋሉ ሁላችንም እናውቃለን። በጣም ቆይተዋል። እነሱ ከተያዙ በኋላ ነው መሰለኝ ይሄ ገና በአዲስ ያልሆነ መድኃኒት እንዲሰጣቸውና እሱ ነው መድኃኒት በየጊዜ የሚሰጣቸው የነበረው ብለዋል ብሎ ነው የተናገረው። ያኔ ሙሉ በሙሉ አምነዋል። በዚህ አጋጣሚ ደግሞ መስፍንም በሽተኛ እንደሆነ፣ ደም ግፊት እንዳለበት፣ ስኳር እንዳለበት እሱም በሕክምና ያኔ በየጊዜ ሕክምና እንደሚደረግለት የእሱም ዶክተር እንደሆነ ነው የተናገረው። በጣም ፈሪ፣ በጣም ተጠራጣሪ፣ ካጠገቡ ሽጉጥ ተለይቶ አያውቅም። ዛሬ ያደረበት ሆቴል ነገ ያድርበትም በጣም ነው የሚጠራጠረው። ታኒ በሱ ስር ሁኜ ተፈትሽ ነው ሁሉ ነገር ተጠራጥሮኝ ነው እዛ ጋር መገባው። በጣም ተጠራጣሪ ሰው ነው። ከልጆቹ ጋር ያለው የሆነ እልህ ነገር እንደሆነ በጣም ጠንቄ አውቄያለሁ። እዛ ስራ ውስጥ ስትገቡ ጊዜ ቀላል ነው፣ መውጣትን በጣም ከባድ እንደሆነ ነው ያየሁበት። እና ሚስጥር ብቻ በመደበቄ ብዙ የሆነ ብር ነው የሚከፈለኝ ነው ብሎ የተናገረው። ለዛ ነው እኔ ራሴ የሆነች ሚስት አለኝ፣ ስራ አልነበረኝም። ከሱ መስራት ከጀመርኩም በኋላ ነው ህይወቴ ያለፈው፣ ህይወቴ የተስተካከለው። ለሚስቴና ለልጆቼ ስል ነው መስራው። ለሚስትህና ለልጆች ሆነ ለዛው ሚስትህ በቅርቡ ወልዳ ምንም ማያቅ ህፃን ቤት ውስጥ ሆኖ ግን አንተ በወንጀል የተጨማለቀ ጭምልልቅ ያለ ህይወት ውስጥ ኑረ ልጅህን ትቀልባለህ። ወተት ውድ ነው፣ ፓምፐርስ ውድ ነው፣ ምናምን ሐኪም ቤት ውድ ነው። ይሁን ሰው እንዳያቅሙ መኖር ነው። ውድ መሆኑ ሀገራችን ላይ እየታወቀ ነው። ግን የሰውን ደም አፍስሳችሁ እንዴት ምንም ማያቅ መሬት ጥቁር ይሁን ነጭ ይሁን ምን አባቱ ሁን አትሁን ማያቅ ምንም ንጹህ የሆነ ህፃንን በወንጀል የተጨማለቀ ብር አምጥታ ለሱ ወተት ይገዛለታል፣ ይጠጣል። አንተ ብቻ እኮ አይደለም ልጆቹ ወለ ሚስትን በዚህ ወንጀል የተጨማለቀ ብር ነው የምታበላቸው። ከሱ ጋር የሚያዙ ከመስፍን ጋር እንዳለ የሚያዙ ሰዎች በሙሉ ለህይወቴ ብዬ ነው ኑሮ ከብዶኝ ነው ምናምን። ከእናንተ የባሰ ሰው አለ አይደል? እንደ ጤና ያጣ ሰው አካላ ጎዶሎ የሆኑ ሰርቶ ይኖራሉ አይደል? አልሐምዱሊላህ ተመስገን ፈጣሪያችን ብለው። እናንተ ግን ሙሉ ጤነኛ ሆናችሁ በዛኔ ደግሞ ወጣት ሆናችሁ በወጣት ላይ ማህሌት ወጣት ናት፣ ናትናኤል ወጣት ነው። በእነሱ ላይ መጫወት፣ የእነሱ ላብ መብላት፣ በእነሱ ማሰቃየት። አንተ ደግሞ ይህን ያህል ዶክተር ነኝ አልክ፣ በጣም አስጊ የሆነ መድኃኒት ነው የሚሰጣቸው አልክ። እንዴት አስቻለም? የፈለገ ነገር ይሁን ህሊና የሚባል ነገር አለ አይደል? እንዴት ነው ህሊናችሁ የምትሸጡት? እኔ የምለው ወንጀል ውስጥ የምትገቡ እናንተ ህሊናችሁ እንዴት ነው የምትሸጡት? ለማንኛውም በመጨረሻ ላይ አምኖ ናትናኤል ያለበት ቦታን የጠቆመው ሂደው ነበር። እዛ ሲሄዱ ደግሞ መጀመሪያውን ኢንፎርሜሽን ደርሰዋቸዋል መሰለኝ። ከዛ ተሎ እንዳሸሹት ነው የተናገረው። በዛ አጋጣሚ ናትናኤል ፍለጋ በሄዱበት ባለፈ ማህሌት ፍለጋ በሄዱበት የሆነ ማህሌት የምትባል ልጅ አውጥተው ነበረ ካለችበት ስቃይ። ዛሬ ደግሞ ማህሌትን ፍለጋ ሲሄዱ ማህሌት አልኩኝ ናትናኤል ፍለጋ ሲሄዱ ሌላ ሴት አግኝተዋል። የሆነ ልጅ ሲደበድባት ሊደፍራት ሲሞክር ነው እዛ የናትናኤል ጠባቂ የተባለው ልጅ ዘላለም ደረሰላትና በጣም የደበድባት ጩኸት ላይ ያለች እዛ ናትናኤል ታገተበት የተባለ ቤት ነው እቺ ልጅ የተገኘችው። በዚህ አጋጣሚ ናትናኤልን የሚጠብቅ ናትናኤልን የሚካድም ልጅ ለዘላለም መልእክት አስቀምጦለታል። የሆነ ደብዳቤ ጽፎ ነው። ያው መስፍን ሰው ነው ታውቃላችሁ።
እኔ መልእክት አለኝ ለአንተ። እዚህ እንደምትመጣ አቅ ነበረ፣ መልእክት ተቀምጦልሃል። ስለዚህ ይህ መልእክት ያው እኔ ልጁ ሊደበድበኝ ነበር፣ ብዙ ነገር ሊያደርገኝ ነበር፣ አንተ ደረስክልኝ፣ እንደምትመጣ አቅ ነበር አለች። አያችሁ፣ የሆነ ሰው ብቻ ያል የሚንቀሳቀሱበት ቦታ መረጃ የሚያደርስ ሰው አለ። ከእነሱ ውስጥ ይሁን ከሌላ ቦታ ይሁን እኔ አላቅም። ብቻ አሁን ዘላለሙ ሆነ የነስራይን ራሳቸውን እንዳያምኑ የተደረጉ ነው። የሚገርማችሁ ነገር በእነሱ ውስጥ የሆነ በቃ ተደብቆ፣ ባለፈ ከእሱም ጋር የሆነ ሴት ወጥታለች፣ ከነስራይኑ ጋር የሆነ ልጅ ወጥተዋል። እሺ አሁን ማን ነው የእሱ መረጃ የሚያቀብለው? እንዴት እዛ ቦታ እንዲሄዱ ማን ነግሮቶ? መስፍን አስቀድሞ ናትናኤልን ሌላ ቦታ እንዲወስድ የተደረገው? ቦታው ይጠቆማሉ፣ ያጡታል። ሌላ ሰው ነው የሚያገኙት። በእርግጥ እቺ ሴት ስለተገኘች ደስ ብሎኛል። ምክንያቱም ሊደፍራ ሲሞክር ነው የደረሱበት፣ የጮሆች ነው የደረሱበት። አንድ ሴት ልጅ ማዳን በጣም ከባድ ነገር ነው። እነሱ ባይደርሱ ኖሮ አልቆላት ነበር ልጅቷን። በዛ ላይ ድብደባ ግን ሳያፍር የጠቀሰች ነው፣ እንደዛ ያለች ነው፣ የምትፈልገውን አድርጊ ያለሁ ይላል። እና በጠቅስህ ድብደባው አለ ሴት ልጅ አግባብ ነው? ሴት ልጅ ላይ እጅ ማንሳት እኮ ስንፍና ነው እንጂ ወንድነት አይደለም። እንዴት አስችሎ በሴት ልጅ ላይ እጅ ታነሳለህ? ለነገሩ በመስፍን ዙሪያ ያላችሁ በሙሉ ጤና ያላችሁ አይመስለኝም። እንዳለ ጤናችሁ በሙሉ ዝርክርክ ብለዋል። ምክንያቱም በወንጀል የተጨማለቀ ገንዘብ ነው የምትበሉት። ለህይወታችሁ አያሰጋችሁ፣ ለቤተሰቦቻችሁ አያሰጋችሁ። ብቻ ለጊዜ ደስታ፣ ለወደፊት ህይወት እንዴት ነው የምኖረው? ምን አይነት ህይወት ነው የምኖረው? ለልጆቼ ምን አይነት ህይወት ነው ማስቀምጠው? አባቱ ሆነ እናት እኮ ለልጆቼ ብሎ እኮ ነው የሚለፋው። ነገ ልጆቼ ጥሩ ህይወት ማስቀመጥ አለብኝ ብሎ እኮ ነው የሚለፉት፣ እኛ እንደምናውቅ ማለት ነው። ግና የአሁን ጊዜ ወጣት ልጅ ይኖራቸዋል፣ ሚስት ይኖራቸዋል፣ ቤተሰብ ይኖራቸዋል። ጭምልቅ ባለ ህይወት ትገቡና በወንጀል ነው የምታኖሯቸው። ልጆቻችሁ በወንጀል ታሳድጓቸዋላችሁ። እናንተ ነገ ታልፋላችሁ። እነዛ ልጆቻችሁ ደግሞ ምን እጣ ፈንታ እንደሚደርሳቸው ምን የምታውቁት ነገር የለም። ብቻ የጊዜ ደስታችሁ ነው የምታስቡት። እኛ ሰዎች እኮ ነው ለምዶ በስሜታችን የምንጓዘው። ህሊና የተሰጠን እኮ ቆም ብለን እንድናስብ፣ መጥፎን ነገር እንድንርቅ፣ ጥሩ ነገር እንድንሰራ፣ ከሰው ጎን እንድንሆን፣ የተበደረ ሰው ደግሞ እንባ አባሽ የምንሆን ነው ህሊና የተሰጠን እንጂ ዝም ብለን በስሜታችን ብንጓዝ ኖሩማ የት በደረስን። ተው እንጂ ቆም ብላችሁ አስቡ። ወንጀልን አትስሩ። ለማንኛውም ናትናኤል እንደሚገኝ ዱአ ማድረግ አለብን። ሁላችንም ጸሎት ማድረግ አለብን። ይሄ የተሰጠው መልእክት ወይ ደብዳቤውን ጥሩ ወይ ቦታው የሚገልጽበት ናትናኤል የሚገኝበት ወረቀት እንዲሆን ተስፋ አረጋለሁ። ባላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።